ታችኛው የትምህርት እርከን የተማሪዎች የትምህርት ተሳትፎ መሻሻሉን ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። የማህበራዊ መሰረተ ልማት ግንባታዎችን በጊዜ ማጠናቀቅ ትኩረት ሊሰጠው የሚገባ ጉዳይ መሆኑን ርዕሰ መስተዳድሩ አሳስበዋል። ቴዎድሮስ ድሉ ተጨማሪ አለው። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ መካሄድ ጀምሯል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በ2018 በጀት ዓመት በክልሉ የትምህርት ተደራሽነትን ጥራትንና ፍትሐዊነትን ለማረጋገጥ በርካታ ስራዎች ተሰርተዋል ብለዋል። የአንደኛ የመካከለኛና የሁለተኛ ደረጃ ትምህርት ተሳትፎን ከማሳደግ ባሻገር የመሰረተ ልማት አቅርቦትን ማሻሻል፣ የመጻሕፍት ህትመት ስርጭትን፣ የመምህራን አቅም ግንባታና የትምህርት ቤት ምገባ መርሃ ግብሮችን በመተግበር ረገድ አበረታች ተመዝግቧል። በታችኛው የትምህርት እርከን የተማሪዎች የትምህርት ተሳትፎ እየተሻሻለ መጥቷል ያሉት ርዕሰ መስተዳድሩ የሁለተኛ ደረጃ ትምህርት ቤት ተማሪዎችን ተደራሽ በማድረግ ረገድ ብርቱ ስራ ይጠበቃል ነው ያሉት። የትምህርት ተሳትፎና ቅበላ አፈዛዘን በተመለከተ የቅድመ አንደኛ ደረጃ ጥቅል ተሳትፎ 50% ለማድረስ ታቅዶ 852957 ህጻናትን በመመዝገብ 42.6 ወይም የቅዱን 85.21 በመቶ መድረስ ተችሏል። የአንደኛ ክፍል ጥቅል ቅበላ 110% ለማድረስ ታቅዶ 854999 ህጻናትን በመመዝገብ 112.96 በመቶ የተከናወነ ሲሆን ንጥር ቅበላ 77.8% ደርሷል። እንዲሁም የአንደኛ ደረጃ በተለይ ከአንደኛ እስከ 6ኛ ክፍል ተሳትፎ 64.1 የመካከለኛ ደረጃ ከ7ኛ እስከ 8ኛ ጥቅል ተሳትፎ 33% እና የሁለተኛ ደረጃ ደግሞ ጥቅል ተሳትፎ 15.7 ማድረስ ተችሏል። ይሄ በተለይ ወደ ላይኛው እርከን እየሄድን ስንሄድ አጠቃላይ ጥቅል ተሳትፎ እጅግ በጣም ዝቅ እያለ ይገኛል። ይሄ በበጀት ዓመቱን ባደረግነው ምዝገባም እጅግ ፈታኝ ሆኖ ከርሟል። የክልሉን ማህበረሰብ ጤናማና አምራች ለማድረግ የተሻለ የጤና አገልግሎት ለመስጠትና ተደራሽ ለማድረግ በርካታ ስራዎች ተከናውነዋል ያሉት ርዕሰ መስተዳድሩ የእናቶችና ህጻናት ጤና አጠባበቅን ማሻሻል፣ ተላላፊና ተላላፊ ያልሆኑ በሽታዎችን መከላከል፣ የጤና መሰረተ ልማት እና መድኃኒት አቅርቦትን ማጠናከር እንዲሁም በማህበረሰብ አቀፍ ጤና መድን አፈጻጸም ማሳደግ ላይ አበረታች ውጤቶች ተመዝግቧል። የእናቶችና የጨቅላ ህጻናትን ጤና ማሻሻል በተመለከተ 89 የቤተሰብ እቅድ አገልግሎት ለመስጠት ታቅዶ 89% የቤተሰብ እቅድ አገልግሎት ለመስጠት ታቅዶ ለ5.5 ሚሊዮን ተጠቃሚዎች አገልግሎት የተሰጠ ሲሆን ከነዚህ ውስጥ 1.3 ሚሊዮኖች ወይም የ75% የረጅም ጊዜ የቤተሰብ እቅድ ተጠቃሚ ሆነዋል። ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል ጥረት ተደርጓል። የተሻለ የጤና ተደራሽ ለማድረግ ትኩረት ተሰጥቶ መሰራቱን ርዕሰ መስተዳድሩ ተናግረዋል። በክልሉ ባሉ ጤና ተቋማት 18 ሚሊዮን ብር በላይ የሚገመት መድኃኒቶች፣ የህክምና መሳሪያዎች ስርጭት የተከናወነ ሲሆን 105137 ተቋማት ላይ የድህረ ፈቃድ ኢንስፔክሽን ቁጥጥር ተደርጓል። በተጨማሪም በደም ባንኮች 76498 ዩኒት ደም መሰብሰብ ተችሏል። የተቋረጡ የመሰረተ ልማት ግንባታዎችን ማጠናቀቅ ትኩረት የሚሰጠው ጉዳይ መሆኑን አንስተዋል።